Was such a loving person. Kaylee loved cheer. She loved being with her friends. She was just a bubbly person. እቺ የ15 ዓመት ታዳጊ ኬሊ ጁጋ ትባላለች። በዚህ ልጅ ላይ በፍቅር ስም የሆነው ዓለምን አስደንግጧል። ጊዜው ግንቦት 9 ቀን 2019 ነበር። በዊስኮንሲን ግዛት በምትገኘው ኬኖሻ ከተማ ውስጥ ስቴፋኒ ጁጋ የተባለችው የ39 ዓመቷ የኬሊ ጁጋ እናት የፎቶግራፍ ባለሙያ ስትሆን በቀን ውሏ በራሷ ስራ ላይ ተጠምዳ ካሳለፈች በኋላ ከሰዓት በኋላ ሲሆን የ15 ዓመት ልጇን ኬሊን ከብራድፎርድ ሁለተኛ ደረጃ ትምህርት ቤት ለመውሰድ በመኪናዋ ወጣች። ኬሊ በምትማርበት የሁለተኛ ደረጃ ትምህርት ቤት ቺርሊደር ወይም የቡድን መሪና እጅግ ጎበዝ ተማሪ ነበረች። ኬሊ በቡድኑ ውስጥ ያላት ልዩ የትምህርት ተሰጥኦ ብቻ ሳይሆን ወደ ሰው የሚጋባ ሳቋና ደስ የሚል ስብዕናዋ በጓደኞቿ ዘንድ እንድትወደድ አድርጓታል። ጓደኞቿ ስለ ኬሊ ሲናገሩ ኬሊ መሳቅ ከጀመረች ማቆም አትችልም፣ አብረናት በሳቅ እንድንታደስ ታደርገናለች በማለት ይገልጿታል። በእርግጥ ታዳጊዋ ከዕድሜያቸዎቿ ጋር ብቻ ሳይሆን ከእናቷ ከስቴፋኒ ጋርም ልዩ የሆነ ቅርበት ነበራት። ይህ ማርቲስ ፉለር የተባለ ታዳጊ ለኬሊ ጁጋ ቤተሰቦች ቤተኛ ነው። ገና 14 ዓመታቸው ላይ ያሉ ማርቲስ ፉለርና ኬሊ ጁጋ አካላዊ መጠናቸው ልክ እንደ ዕድሜያቸው አልነበረምና ፍቅር ጀመሩ። ፍቅራቸውም 1 ዓመት አስቆጥሮ ሁለቱም 15 ዓመት ዕድሜያቸው ላይ ተገኙ። በኬሊ ጁጋና በማርቲስ ፉለር መካከል የነበረው ግንኙነት መጀመሪያ ላይ ለቤተሰቡ እጅግ ሰላማዊና መደበኛ የልጆች ጓደኝነት ይመስል ነበር። ይሁን እንጂ የታዳጊዎቹ ግንኙነት ውሎ አድሮ ወዳልጠበቁት ሁኔታ ተቀየረ። ማርቲስ በትምህርት ችሎታው ያን ያህል ቢሆንም በትምህርት ቤቱ ቡድን መሪና ጎበዝ ተጫዋች ስለነበር የኬሊ ወላጆች ስቴፋኒና ኒክ መጀመሪያ ላይ በጥሩ ሁኔታ ተቀበሉት። ማርቲስ ጥሩ ስነ ምግባር ያለውና ለወደፊት ሕይወቱ ትልቅ እቅድ ያለው ልጅ መስሎ ታያቸው። በዚህም በሳምንት እስከ 3 ቀን ድረስ በኬሊ ቤተሰቦች ቤት እየተገኘ እራት አብሯቸው ይመገብ ጀመር። የኬሊ ወላጆች ስቴፋኒና ኒክ የሁለቱን ግንኙነት ቢረዱትም ጫና አላሳደሩባቸውም። ሆኖም ቀስ በቀስ የ15 ዓመቱ የማርቲስ ባህሪ በከፍተኛ ሁኔታ እየተለወጠ መጣ። ለኬሊ ያለው ፍቅር እየጨመረ በመጣ ቁጥር ከመጠን በላይ የመቆጣጠር ፍላጎት ማሳየት ጀመረ። ማርቲስ እዚህ ገባ በማይባሉ ነገሮች ሁሉ ልቡ በቅናት መቃጠል ጀመረች። ኬሊን ከሌሎች ጓደኞቿ ጋር እንዳትገናኝ በጥብቅ አስጠነቀቃት። ሞባይሏን ዘውትር ይፈትሻል። በኬሊና በቤተሰቦቿ መካከል አለመግባባት እንዲፈጠር ማድረግ ጀመረ። እዚህ ጋር ኬሊ ነገሮች ከአቅሟ በላይ ሲሆኑባት ግንኙነታቸውን ለማቋረጥና ማርቲስም ወደ ቤታቸው እንዳይመጣ ለማድረግ ወሰነች። ይህንንም በቀጥታ ነገረችው። ማርቲስ ግን ምን ሲደረግ አለ። ይህንንም በማለቷ ትምህርት ቤታቸው ውስጥ ደበደባት። ጉዳዩ ፖሊስ ጋም ደርሶ ያው የልጆች ጸብ ነው ተብሎ ፍርድ ቤት ማርቲስ በድጋሜ ኬሊ ጋር እንዳይደርስባት በጥብቅ አስጠንቅቆ ታለፈው። ትምህርት ቤታቸው ግን ቅጣቱን በማርቲስ ላይ በማስተላለፍ ለተወሰነ ጊዜ ከትምህርት ገበታው እንዲታገድ አደረገው። ማርቲስ ለደረሰበት ቅጣትና ከሚወደው ስፖርት መባረሩ ተጠያቂዎቹ ኬሊና እናቷ ስቴፋኒን አደረገ። የኬሊ እናት ስቴፋኒ የማርቲስን ሁኔታ ከተረዳች በኋላ ልጇን ከሱ ለማራቅ የምታደርገውን ጥረት እንደ ጠላትነት ቆጠረው። አንድ ቀን ማርቲስ ፉለር ለኬሊ አንድ ነገር በማሳሰብ ነገራት። አንቺ የኔ ካልሆንሽ የማንም አትሆኝም አላት። ኬሊ በእነዚህ ሁኔታዎች መነሻነት ራሷን ከማርቲስ አርቃ መደበኛ ሕይወቷን ቀጠለች። ከትምህርት ቤት የታገደው ማርቲስ ከኬሊ በመራቁ ከማን ጋር እንደሆነች በማሰብ ብቻ በቅናት ይቃጠል ጀመር። ከልክ ያለፈ ቅናቱም ለኬሊ የሚሰማውን ከፍተኛ ፍቅር ወደ ቂምና በቀል ቀየረበት። እናም የልቡን በልቡ ይዞ የኬሊን መውጫና መግቢያዎች እንዲሁም አሳቻ ሰዓት መጠበቅ ጀመረ። ያደርግ የነበረውም ዝግጅት ከአንድ የ15 ዓመት ታዳጊ ማንም የሚጠብቀው አልነበረም። እናም አንድ ቀን ኬሊና እናቷ ስቴፋኒ ወደ ቤት ተመልሰው ብዙ ጊዜ እንደሚያደርጉት ሙዚቃ ከፍተው እየጨፈሩና እየተሳሳቁ ነበር። ይህ በርግጥ ሁልጊዜም የአብሮነት ጊዜያቸውን የሚያሳልፉበት የሚወዱትና የሚናፍቁት ጊዜ ነው። በዚህ መሃል እናቷ ስቴፋኒ ጸጉሯን ለማድረቅ ወደ መኝታ ቤቷ ስትሄድ፣ ኬሊ ደግሞ ከትምህርት በኋላ ለምትሰራው የትርፍ ሰዓት ሥራ ለመዘጋጀት ወደ ራሷ ክፍል ገባች። ነገር ግን በዚህ ሰላማዊ ድባብ ውስጥ አንድ ጥቁር የለበሰና ራሱን በጃኬት ኮፍያ የሸፈነ ሰው ክፍት በነበረው ጋራዥ በኩል ወደ ቤቱ ዘልቆ ገባ።
ይህኔ ሁሉም ነገር ቅጽበታዊ በሆነ መልኩ ተለወጠ። በዛ ቅጽበት እናቷ ስቴፋኒ ስትጠቀምበት የነበረው የፀጉር ማድረቂያ ድምፅ በከባድ የጥይት ድምፅ ተተካ። 7 ጥይቶች ተከታትለው ተተኮሱ። ሁሉም ነገር በአንድ ጊዜ ሆነ። ስቴፋኒ የልጇን አሰቃቂ ጩኸት ካለችበት ክፍል ሆና ሰማች። ወዲያውም ወደ ልጇ ክፍል ሮጠች። የልጇ የቀድሞ ፍቅረኛ ማርቲስ ፉለር ኬሊ ላይ ጉዳዩን ጨርሶ ወደ እሷ ሲመጣ ፊት ለፊት ተገናኙ። ሽጉጡን ወደ እናቷ ስቴፋኒም ደቀነና ጥይቶቹን አከታትሎ ተኮሰባት። ማርቲስ ከእድሜው በላይ የሆነ የቁጣና የተስፋ መቁረጥ ስሜት በፊቱ ላይ ይነበብበት ነበር። ስቴፋኒ ጥይቱ የእጅ አንጓዋንና ጎኗን መታት። ስቴፋኒ ቆስላ የሞት ሞቷን ወደ መኝታ ቤቷ ሸሽታ በሩን ብትቆልፍም ማርቲስ ፉለር በሩን በርግዶ በመግባት ድጋሜ ተኮሰባት። ስቴፋኒ በመጨረሻ ራሷን በመታጠቢያ ቤት ውስጥ በመቆለፍ ለባሏና ለድንገተኛ አደጋ ፈጥኖ ደራሾች የስልክ ጥሪ ያደረገች። ስቴፋኒ በደረሰባት ጥቃት ክፉኛ ቆስላ ከባድ ስቃይ ላይ ብትሆንም ጥቃት አድራሹ ማርቲስ ፉለር ቤቱን ጥሎ እንደወጣ በምትችለው አቅም ሁሉ መሬት ለመሬት ተጎትታ ልጇ ወዳለችበት ክፍል በመሄድ ለተጎዳችው ልጇ ደረቷን በመጫን ትንፋሽ ልትሰጣት ሞከረች። ሆኖም ግን የኬሊ ጉዳት በጣም ከባድ ነበር። 5 ጥይቶች በውስጧ ዘልቀው ገብተዋል። 4ቱ ደረቷ ላይ፣ አንዱ ደግሞ የራስ ቅሏ ላይ የተተኮሱ ነበሩና በዛው በቤቷ ግቢ ውስጥ ሕይወቷ አለፈ። ፖሊሶችና አምቡላንስ በደቂቃዎች ውስጥ ደረሱ። ስቴፋኒ ወደ ሆስፒታል ተወሰደች። የኬሊ ማስከሬን ለተጨማሪ ምርመራ ተወሰደ። ፖሊስ ማርቲስን ለመያዝ ሰፊ አሰሳ አደረገ። ማርቲስ ከግድያው በኋላ ወደ አያቱ ቤት ሄዶ ልብሱን በመቀየር ራሱን ለመደበቅ ሞከረ። ሆኖም ግን ጥቃቱን በፈጸመበት አጋጣሚ የኬሊ እናት ስቴፋኒ ድርጊቱን ባይኗ ስላየችው ማንነቱ አልተሰወረም። በነ ኬሊ ቤት አቅራቢያ የሚገኝ የጎዳና ላይ ካሜራ ማርቲስ ጥቁር ልብስ ለብሶ ወደ ቤቱ ሲገባና ሲወጣ የሚያሳይ ምስል መዝግቦ ነበር። እናም ማርቲስ ፉለር በቁጥጥር ስር ዋለ። በፍርድ ቤት ሂደት ወቅት ማርቲስ ጥቁር ልብስ ለብሶ መታየቱ በቤት ውስጥ የተገኙት የጥይት ቀለሃዎች ከሱ ሽጉጥ ጋር መመሳሰላቸውና የስቴፋኒ ምስክርነት ቃል ዋና ማስረጃዎች ሆነው በጉዳዩ ተጠያቂነቱ ተጨማሪ ማስረጃ በማያስፈልግበት ደረጃ እንዲረጋገጥ አደረጉ። ምንም እንኳን ማርቲስ ፉለር የ15 ዓመት ታዳጊ ቢሆንም የፈጸመው ወንጀል ጭካኔ የተሞላበት በመሆኑ እንደ አዋቂ ተቆጥሮ እንዲዳኝ ከውሳኔ ላይ ተደረሰ። በፍርድ ሂደት ወቅት ማርቲስ ግድያውን አስቀድሞ እንዳቀደው ለማሳየት የኬሊን የዕለት ተዕለት ፕሮግራምና የቤቱን ሁኔታ ጠንቅቆ ያውቅ እንደነበር ተገልጿል። አቃቢ ሕጉ እንደገለጸው ማርቲስ ከትምህርት ቤት እንዲባረርና ቡድኑ እንዲወጣ ምክንያት የሆኑት ኬሊና እናቷ ስቴፋኒ እንደሆኑ ስለሚያምን ለመበቀል ተነሳሷል ብሏል። ተከሳሽ የመከላከያ ክርክር ያካሄደ ሲሆን ጥቃት አድራሹ ማርቲስ ፉለር በጠበቃው በኩል ባስተላለፈው ደብዳቤ ድርጊቱን እንዳልፈጸመና ንጹሕ እንደሆነ እስከ መጨረሻው ድረስ ተከራክሯል። የማርቲስ ጠበቆች ጉዳዩ ወደ ሕፃናት ፍርድ ቤት እንዲዛወር ጥያቄ ቢያቀርቡም ፍርድ ቤቱ ግን ውድቅ አድርጎታል። በዚህ መሰረትም በፈረንጆቹ ግንቦት 2020 ማርቲስ ፉለር በአንደኛ ደረጃ የታቀደ ግድያና በሰው የመግደል ሙከራ ጥፋተኛ ተባለ። ዳኛ ሜሪ ዋግነር ማርቲስን ጥፋተኛ በማለት ያለ ይቅርታ የዕድሜ ልክ እስራት ፈረዱበት። በዚህ ችሎት ላይ ማርቲስ ቢያንስ 40 ዓመታትን ሳይታሰር ተቀባይነት ቢያገኝም ባያገኝም ይቅርታ የመጠየቅ መብት እንደሌለው ተወሰነ። የሟቿ ታዳጊ ኬሊ እናት ስቴፋኒ በደረሰባት ተደጋጋሚ የጥይት ጥቃት ምክንያት በርካታ የቀዶ ሕክምናዎችን አድርጋለች። ምንም እንኳን በአሁኑ ወቅት አካላዊ ጤንነቷ የተሻሻለ ቢሆንም በፍርድ ቤት ምስክርነቷ ላይ እንደገለጸችው በደረሰባት ከፍተኛ የሥነ ልቦና ጠባሳ ምክንያት አሁንም ድረስ በቤቷ ውስጥ በምትሆንበት ወቅት ከፍተኛ ፍርሃት ይሰማታል። በልጇ ሞትና በደረሰባት ጉዳት ምክንያት የሚሰማት ስቃይ አሁንም ድረስ አብሯት አለ። የኬሊ አባት ኒክና ቀሪዎቹ 2 ወንዶች ልጆቻቸው ማለትም ታይለርና ሜሰን እናታቸውን በመንከባከብና የኬሊን መታሰቢያ በክብር እንዲቆይ በማድረግ ላይ ይገኛሉ። በጥቅሉ ነገሮች ሁሉ ዱብዳ የሆነባቸው የታዳጊዋ ኬሊ ጁጋ ወላጆችና 2 ወንድሞቿ ከ2019 አሰቃቂ ክስተት በኋላ በከፍተኛ የሐዘን ስሜት ውስጥ በመግባታቸው ለማገገም ብዙ ፈጅቶባቸዋል። ሌላው አስገራሚ ነገር ደግሞ የኬሊ ዘር ወይም ኬሊ ሲድስ መታሰቢያ በሚል የተዘጋጀላት መርሃ ግብር ነበር። በኬሊ የቀብር ስነ ስርዓት ወቅት ለተገኙት ሰዎች ሁሉ የአበባ ዘሮች ለእያንዳንዱ ሰው በፖስታ ተከፋፍሏል። በፖስታው ላይም
እነዚህ አበቦች ሲያብቡ የኬሊን ብሩህ ፈገግታ ያስታውሷችሁ የሚል መልእክትም ሰፍሮበታል። የእነዚህ አበባ ዘሮች ስጦታ በኬሊ ቀብር ስነ ስርዓት ላይ እጅግ ልብ የሚነካና የማይረሳ አጋጣሚ ነበር። ቤተሰቦቿ ይህንን ያደረጉት የኬሊን ሕይወትና ውበት ሁልጊዜም ሕያው ሆኖ እንዲቀጥል በማሰብ ነው። ቤተሰቦቿ እንደተናገሩት አበቦቹ ሲያድጉና ሲያብቡ ኬሊ ለሰዎች ትሰጥ የነበረውን ደስታና ብሩህ ተስፋ እንዲያስታውሱ ታስቦ የተዘጋጀ ነው። የኬኖሻ ማህበረሰብም እነዚህን በፖስታ የተከፋፈሉ ዘሮች በቤት ወስዶ በመትከል አበቦቹ ሲያብቡ ፎቶ እያነሱ ለቤተሰቦቿ በመላክ አጋርነታቸውን አሳይተዋል። ኬሊ በሕይወት በነበረችበት ጊዜ ሮዝ፣ ፒንክና ደመቅ ያሉ ቀለሞችን ትወድ ስለነበር አበቦቹም የእሷን ሕያው ስብዕና የሚገልጹ ነበሩ። ይህ ድርጊት ኬሊ በሞት ብትለይም የእሷ በጎ ተጽዕኖና ትውስታ ግን እንደ አበቦቹ በብዙ ሰዎች ልብ ውስጥ እየበቀለ እንደሚኖር ማሳያ ነው። በእርግጥ በብዙ መልኩ ባህሪና ምግባሯ ተወዳጅ ያደረጋት ኬሊ ላትመለስ ያሸለበችበት አሳዛኝ ታሪክ ተብሎ የሚታወስ ቢሆንም የመተባበርን አቅም በጉልህ ያሳየም ነበር። ከክስተቱ በኋላ የኬኖሻ ማህበረሰብ ለኬሊ ቤተሰብ ያሳዩ አጋርነትና ለፍትህ መቆሙ የኬሊ ቤተሰቦች ከደረሰባቸው ጉዳት እንዲያገግሙና ወንጀለኛው ተገቢውን ቅጣት እንዲያገኝ የኬኖሻ ማህበረሰብ ትልቅ ሚና ነበረው። የኬኖሻ ማህበረሰብ ለቤተሰቡ የሕክምናና የቀብር ወጪዎችን ለመሸፈን በጎፈንድሚ በኩል ከፍተኛ የገንዘብ ድጋፍ አድርጓል። የታዳጊዋ ኬሊ ሞት ከቤተሰቦቿና ከቅርብ ወዳጆቿ ባለፈ በኬኖሻ ማህበረሰብ ውስጥ ትልቅ ሐዘን የፈጠረ ነበር። ጓደኞቿና ቤተሰቦቿ ሁልጊዜ የምትስቅና በሄደችበት ቦታ ሁሉ ብርሃን የምትሰጥ ልጅ ነበረች ይሏታል። እናቷ ስቴፋኒ ከአካላዊ ጉዳቷ ብታገግምም ልጇን በሞት መነጠቋ የፈጠረባት ጠባሳ ግን የሚሽር አይደለም። ከታዳጊዋ ኬሊ ጁጋ አሰቃቂ ግድያ ታሪክ በወቅቱ የተወሰዱ ትምህርቶች ብዙ እንደሆኑ ጸሐፊዎች ይገልጻሉ። ቀዳሚ ያሉት የታዳጊዎች የፍቅር ግንኙነት ጥቃት ወይም ቲን ዴቲንግ ቫዮለንስን ነው። ጥቃት በአዋቂዎች መካከል ብቻ የሚከሰት ሳይሆን በታዳጊዎች ዘንድም ሊከሰት እንደሚችል ያሳየ ነው ይላሉ። በታዳጊ ፍቅረኞች መሃል ከመጠን ያለፈ ቅናት፣ ስልክ መፈተሽና ጓደኞችን ማራቅ የጥቃት መጀመሪያ ምልክቶች መሆናቸውን ለብዙዎች ያስገነዘበ እንደነበርም ተገልጿል። እነዚህን ሁኔታዎች እንደ ቅድመ ማስጠንቀቂያ ምልክቶች ወይም ሬድ ፍላግስ ሲሉም ገልጿቸዋል። ማርቲስ ፉለር ግድያውን ከመፈጸሙ በፊት ኬሊን ያስፈራራትና ጥቃት ይሰነዝርባት ነበር። እንዲህ ያሉ ምልክቶች ሲታዩ ታዲያ ነገሩን የልጆች ጨዋታ ነው ብሎ ችላ ከማለት የባለሙያ ወይም የሕግ አካላት እርዳታን መፈለግ ወሳኝ መሆኑን የሚያስገነዝብም ሆኗል። ምንም እንኳን ኬሊን ከሞት ባትታደጋትም ኬሊና እናቷ ስቴፋኒ የነበራቸው ቅርበት ስቴፋኒ በልጇ ላይ እየደረሰ ያለውን ጫና ቀድማ እንድታውቅ አድርጓት ነበር። ልጆች የሚያጋጥሟቸውን ችግሮች ለወላጆቻቸው በግልጽ እንዲናገሩ የሚያስችል የቤት ውስጥ ድባብ መፍጠር ሕይወት አድን ሊሆን ይችላል የሚለውም በጉዳዩ ላይ ሐሳባቸውን የሰጡ ባለሙያዎች መደምደሚያ ነው። በዚህ ብቻም ሳያበቃ የሕግ ከለላ ውስንነት ጉዳይን በአጽንኦት ያነሱም አሉ። በፍርድ ቤት የሚሰጥ የማስጠንቀቂያ ትዕዛዝ ወይም ሬስትሬኒንግ ኦርደር ብቻውን በቂ ላይሆን ይችላል። በየትኛውም ዕድሜ ላይ ይሁን ጥቃት አድራሹ አደገኛ መሆኑ ከታወቀ ተጨማሪ የደህንነት ጥንቃቄዎችን ለምሳሌ የደህንነት ካሜራዎች፣ የበር መቆለፊያዎችና የቅርብ ክትትል ማድረግ አስፈላጊ ነው ብለዋል። በጥቅሉ በዚህ ዙሪያ የወጡ ጽሑፎች እንደሚነግሩን የታዳጊዎች የፍቅር ግንኙነት ጥቃት ወይም ቲን ዴቲንግ ቫዮለንስ በታዳጊዎች መካከል በሚፈጠር የፍቅር ግንኙነት ውስጥ የሚፈጸም አካላዊ፣ ስሜታዊ፣ ጾታዊ ወይም በቴክኖሎጂ የታገዘ ጥቃት ነው። ይህ ችግር በታዳጊዎች ጤናና የወደፊት ሕይወት ላይ ከፍተኛ ተጽዕኖ ያሳድራል። በዩናይትድ ስቴትስ ውስጥ ከ3 ታዳጊዎች አንዷ አካላዊ፣ ጾታዊ ወይም ስሜታዊ ጥቃት ይደርስባታል። የጥቃት አይነቶቹ በአማካይ ሲለዩም መምታት፣ ማዋረድ፣ መቆጣጠር፣ ማስፈራራትና ከጓደኛ ወይም ቤተሰብ መነጠል፣ ያለ ፍላጎት ለጾታዊ ድርጊት መገፋፋት ወይም ማሳደድ፣ የማህበራዊ ሚዲያ የይለፍ ቃል ወይም ፓስወርድ መጠየቅ፣ መልእክቶችን መቆጣጠርና ማዋከብ በዋናነት ተቀምጠዋል። ጥቃት የደረሰባቸው ታዳጊዎች ለድብርት፣ ለጭንቀት፣ ለሱስና ለራስን የማጥፋት ሐሳብ የመጋለጥ ዕድላቸው ከፍተኛ ነው። ይህ ታሪክ በታዳጊዎች መካከል የሚፈጠር የፍቅር ግንኙነት ጥቃት ወይም ቲን ዴቲንግ ቫዮለንስ ምን ያህል አደገኛ ሊሆን እንደሚችል ትልቅ ትምህርት የሰጠ ክስተት ሆኖ ተመዝግቧል።
የሆነ ሁሉ ሆኖ ማርቲስ ፉለር በአሁኑ ወቅት በዊስኮንሲን ግዛት ውስጥ ያለ ይቅርታ የዕድሜ ልክ እስራት ተፈርዶበት ቅጣቱን እየፈጸመ ይገኛል። ስለ እስር ቤት ቆይታውና ወቅታዊ ሁኔታው የወጡ ዘገባዎች እንደሚያመለክቱት እንደ አውሮፓ አቆጣጠር የካቲት 11 ቀን 2026 የዊስኮንሲን ይግባኝ ሰሚ ፍርድ ቤት ማርቲስ ፉለር አዲስ የችሎት ክርክር እንዲደረግለት ያቀረበውን ጥያቄ በድጋሜ ውድቅ አድርጎታል። ማርቲስ በጥያቄው አንድ ዳኛ አድሏዊ ነበር በሚል ይግባኝ ቢጠይቅም ፍርድ ቤቱ ግን ማስረጃውን አልተቀበለውም። ማርቲስ በፍርድ ቤት ሂደት ላይ በነበረበት ወቅትም እንኳ በኬኖሻ ካውንቲ እስር ቤት ውስጥ ከሌሎች ታራሚዎች ጋር በፈጠረው ግጭትና ጥቃት ተጨማሪ ክስ ቀርቦበት ነበር። በዚህ ባሪውም ዳኛው በውሳኔያቸው ወቅት ለማህበረሰቡ እጅግ አደገኛ ሰው ነው ብለውታል። ወንጀሉን በፈጸመበት ወቅት የ15 ዓመት ታዳጊ የነበረው ማርቲስ በአሁኑ ወቅት ማለትም መጋቢት 2026 የ22 ዓመት ወጣት ሲሆን ቀሪ ሕይወቱን በሙሉ በእስር ቤት ያሳልፋልም ተብሏል። ማርቲስ በጠበቃው በኩል ባስተላለፈው ደብዳቤ ለቤተሰቡ አዝናለሁ፣ ግን አሁንም ንጹህ ነኝ በማለት ድርጊቱን እስከ መጨረሻው አልተቀበለም። በአሁኑ ወቅት የኬሊ ቤተሰቦች ከሚዲያ በመራቅ ሕይወታቸውን በግል ለመምራትና ከደረሰባቸው ጥልቅ ሐዘን ለማገገም እየሞከሩ ይገኛሉ። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም